እያልሽ ነው? አይተሽዋል? ቅዱስ ያለ እንዴ? አዎ እባክህ፣ ውስጥ ሲደብረኝ እዚህ መጥቼ ቁጭ አልኩ። ዛሬም እየጠበካት ነው? አላቅም። ታህሳስ 2 ቀን። በዚህ አጋጣሚ አለቃ የደሞዝ ቀንም እየደረሰ ነው። አንቺ ጭራሽ ስለ ደሞዝ ታወሪያለሽ እንዴ? እውነት ነው እንዴ? ቆይ አንዴ የሰው ደም ከቀመስ ግደል ግደል ይላል የሚባለው እውነት ነው? ሮጌ እንኳን ለዚህ ያበቃሽ። አሪፍ ነው በቃ። ቅዱስ ቤቱ ሲደብረኝ ውጭ ወጣው በማለት ውጭ ላይ ቁጭ ብሎ ሰላምን እየጠበቀ ነው። ሰላም ከዚህ በፊት ቅዱስና ናቲ በር ላይ ሆነው ስለሷ ሲያወሩ ሰምታ ነበረ። ያም ደግሞ በጭራሽ ሁለተኛ ወደዛ አልመጣም፣ በቃ ቅዱስ ጠልቶኛል ማለት ነው በማለት ከቅዱስ ልትርቅ ችላለች፣ በዛ ቃል ማለት ነው። ዛሬ ላይ እንግዲህ እኔ ያስከፋኋችሁ እኔ ያለያየኋችሁ እየመሰለኝ ነው በማለት ናቲ ተናግሮ ነበረ። ቅዱስ ግን የበሰበሰ ድልድይ አንተ ስትወጣበት ቢሰበር አንተ አይደለህም ሰባሪው፣ ስለዚህ አዲስ መስራት እንጂ። ሀዊ ብዙ ነገርን አስባ ወደ ናሆም ቤት ብመጣ ግን እቅዷ አልተሳካላትም። ምሩ ያመነችው አምላኳ ዛሬ ላይ በሰላም እንድትቆም አድርጓታል። ይህንም ደግሞ እነ ኪራም እነ ጽናትም እንዲሁም ደግሞ ባለቤቷ ናሆም እጅግ በጣም ደስ ብሏቸዋል። እኛም ተደስተናል። ምሩ አሁንም ቀስ በቀስ መናገር እንደምትችል ተስፋ እናደርጋለን። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባር ቤተሰቦቼ ላይክ፣ ሼር በማድረግ አብሮነታችሁ ዛሬ ማይለኝ። ዛሬ ደግሞ ጽናት ድራማ 201ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ቅዱሴም ከህመሙ እስካሁን እንዳላገገመ ሁላችንም የምናውቀው ነገር ነው። ነገር ግን በቁስሉ ላይ ሌላ ነገር እየተጨመረበት ጭራሽ ቁስሉ እየባሰበት እየሄደ ነው። አሁን ላይ ወደ ኩሽና በመሄድ እንግዲህ ውሃ ጠጣ። ከጠጣም በኋላ ስልኩን አውጥቶ የሆነ ሰው ጋር እየሞከረ ነበረ። ምናልባትም ግን ሰላም ጋር ይመስለኛል የሞከረው። ስልኩ አልሰራ ሲለው ስልኩን በማስቀመጥ እንግዲህ ብርጭቆን መሬት ላይ ይወረውረዋል። ብርጭቆ ሲጮህ የሰማው ናቲም እንግዲህ ወደ ቅዱስ ጋር ይመጣል። ናቲ ምን ሆነ ነው አሁንም ያችን የቀረችውን ብርጭቆ ገላገልካት በማለት ይነግረዋል። ቅዱስን ብርጭቆ ሲሰበር ያሳዝናል አይደል በማለት ነበረ ለናቲ የነገረው። ናቲም እንግዲህ በምላሹ አውቀህ ከሆነ አዎ ያሳዝናል፣ ሳታውቅ ከሆነ ግን ምንም ማድረግ አይቻልም በማለት ይነግረዋል። እና የኔ ልብ ሲሰበር ለምንድን ነው የማታዝንልኝ በማለት ይነግረዋል። ማናት? ሰላም ናት በማለት ነበር ናቲ የቀጠለው ወሬውን። ቅዱስም ሰላም የሚባለው ስም ራሱ እያስጠላኝ ነው በሷ ምክንያት በማለት መልሷል። ቅዱስም እንግዲህ ያው ከሆነ ጊዜ ወደዚህ ወደ ነበረ ፍቅራቸው ለመመለስ ትንሽ ሀሳብ ነበረው። ነገር ግን ባልታወቀ በዛ በጥጤ ምክንያት እና እንዲሁም ደግሞ በናቲ ምክንያት ነው ይህ ነገር ሊፈጸም የቻለው። ማለት ሁለቱ ውስጥ ቅሬታ እንደገና የመለያየት ባህሪ ማለት ነው። ሰላም ምግብ ሰርታ ወደሱ ስታመጣለት ጥጤ ባይነጥቃት ኖሮ ነገሮች ምናልባትም በተፈለገው ነገር ይቀጥሉ ይችል ነበረ። ነገር ግን ያ ነገር አልሆነም። ያልሆነውም እንግዲህ ያው ናቲ ቪዲዮ ቀርጾ በማሳየት ነው። እሷ ግን አምጣው እያለች ነበረ ምግቡን ስትከተለው የነበረችው። ያው ድምጽ ባለመኖሩ ምስል ብቻ ስለነበረ ቅዱስ ውስጥም እንግዲህ ያ ሀሜኔታ እንዲጠፋ አድርጓል። አሁን ላይ እሷ ስትጠፋ አሁን ደግሞ የቅዱስ ፍቅር እያገረሸ ይገኛል። በስተመጨረሻ ግን አብረው እንደሚሆኑ ተስፋ እናደርጋለን። ቲናም ከነ ቅዱስ ቤት ወደ እነ ጽናት ጋር ትሄዳለች። ጽናትን ግን እንደጠበቀቻት አላገኘቻትም። ፊቷ ሁሉ ተቀይሮ ነበር እየጠበቀቻት። እነ ናቲስ እንዴት ሆኑ ብትላት አይ ቅዱስ ተናዶ ትንሽ ስለተናገረው ነው እንጂ ያን ያክል የሚካበድ አይደለም፣ አሁን አብረው ናቸው በማለት ትነግራታለች። ቲና አንቺ ግን ምን ሆነሽ ነው በማለት ትነግራታለች። አንዳንድ ሰው ሲረግጥሽ ይኖርና በኋላ ደግሞ ለማንሳት ይሯሯጣል በማለት ትነግራታለች ጽናት። ያው ሶሲ ስላናደደቻት ነበረ ፊቷም የተቀያየረው።
ቲናም እንግዲህ ለወሬ የቋመጠች ናትና ማን ነው ግን እንደዚህ ሊያናድድሽና ሊያበሳጭሽ የቻለው? ያ ሰው ግን ከእኔ ጠላት ውስጥ አንዱ ነው ማለት ነው፣ ንገሪ ማን ነው በማለት ትጠይቃታለች። ጽናትም እንግዲህ ሶሲ ናት በማለት ትነግራታለች። ወይ እሷ ደግሞ በቃ ተስፋ ቆርጥም እንዴ በማለት ነበረ ቲና የመለሰችው። ጽናት ግን አይ ያው በዛን ጊዜ ብዙ ሰው ይከባት ነበረ፣ አሁን ግን ብቻዋን ቀርታለች። ያ ነገር ደግሞ እጅግ አሳስቧታል በአሁን ላይ። ቲናም እንግዲህ እኔ ምልሽ ልጅ አላት የተባለው እውነት ነው እንዴ በማለት ወሬ እያዳመጠች ነበረ። አዎ ልጅ ነበራት፣ ነገር ግን እንዳላት ራሱ ልጇ አያውቅም እና ለእናቷ ጥላ ነው የመጣችው። እናቷ ናት የምታሳድገው፣ ወላጁም እናቷ እንደሆነች ነው የሚያውቀው እንጂ እናቱ ታልነገረችው እሷማ መቼም ልጄ የምትለው አይመስለኝም በማለት ትነግራታለች። ትንሿ ቁልፍ አልያዘችም እና ስመጣ በር ክፈችላት በማለት እኔ ቢሮ ሊሄድ ነው በማለት ወደ ቢሮ ትሄዳለች። እንግዲህ ቢሮም ስትሄድ ያልጠበቀችው ነገር ነበረ የጠበቃት። እዛ እንደሄደች እንግዲህ እመቴ ወይዘሮ ሀና ማለትም አዲሷ ጸሐፊ የገባችው ማለት ነው ብርጭቆ ቦርሳዋ ይዛ በመሄድ ነበረ። የጠጣችበትንም ያን ብርጭቆ ከኪራ ክፍል ነበር ቢሮ ማለት ነው ጥላው የወጣችው። እሱም እና ሀናን በመጥራት ምንድነው ይሄ ብርጭቆ እዚህ ምን ያደርጋል በማለት ይነግራታል። ውሃ እየጠጣው ነበር፣ ሃይላንዱ ትንሽ ተላልተመቼ ነው በማለት ደግሞ ብርጭቆን ከየት አመጣሽው ሲላት ከቤት ይዤ መጥቼ ነው ትለዋለች። ይሄ ቦርሳሽ እኮ የማይችለው ነገር የለም አሁን አንሹሺ በማለት ልታነሳ ስትል እንግዲህ ትደፋበታለች እላው ላይ። ኪራ እጅግ በጣም ነበረ እየተናደደው። በቃ አንተ አሁኑኑ በ10 ደቂቃ ውስጥ ብቻ አደርቅልሃለሁ በማለት ልክ አውልቆ ሲሰጣት ጽናት ትመጣለች። መጣሽ እንዴኔ መቤት ቢላትም ባልመጣ ይሻለኝ ነበር በማለት ነው የመለሰችለት። ሀናም በፀጉር ፓስተራ እንግዲህ እየተኮሰችና እያደረቀችለት ነበር። ሶሲም ባደረገችው ነገር ራሷን እየወቀሰች ትገኛለች። ያኔ መልካም ስራ ብሰራ ኑሮ ዛሬ አሜኒታን አላጣም ነበር። ያኔ የሰራሁት ክፉ ስራ ግን ዛሬ እምነት አሳጣኝ። ስለዚህ ምንም ያክል መንገድ ብሄድና ብርቅም ዛሬ ላይ ግን ማንም ሊያምነኝ አይችልም። እስካሁን የቆየሁት ብቻዬን ነው። ስለዚህ አሁንም ብቸኝነቴን መቀጠል ነው ማለት ነው። ማንንም እንዲያምነኝ አላስገድድም፣ ምክንያቱም አያምኑኝም በማለት ለራሷ ትምህርት ሰጥታለች። አንዳንድ ጊዜ ከስህተታችን የምንማርበት ነገር አለ። ነገር ግን ደግሞ ከዛ ስህተት ተመልሰናል ወይ የሚለው ሙሉ በሙሉ ራሳችን እርግጠኛ መሆን አለብን። አንዳንድ ሰው በማስመሰል ሊቀርብ ይችላል። ሶሲ ግን አሁን እዚህ ጋር ከድሮ ማንነቷ ተቀይራለች። እውነትን እያወራች ነው የምትገኘው። እንዲሁም ተጸጽታለች። ይቅርታም ስትጠይቅ ነበረ። ይቅርታ መጠየቅ ራሱ መለወጥ ነው እውነት ለመናገር። ግን ያንን ስህተት ደግሜ አልሰራውም የሚለው ነገር ነው ቁም ነገሩ። ሌላው ደግሞ ሰኒና ጆከር ናቸው። ሰኒና ጆከርን እንግዲህ ለማለያየት ብዙ መንገዶች እየተጣረባቸው ይገኛል። ሰኒ አሁን ላይ ማን ማመን እንዳለባት ማን አለማመን እንዳለባት ራሱ ግራ ተጋብታለች። ጆከር ግን ራሱን አሳልፎ እስከ መስጠት ድረስ እሷን እየጠበቃትና እየተከራከረላትም እንዲሁም ደግሞ የሞተላትም ይገኛል። ምክንያቱም በቃ ምግብ ራሱ ስበላ እኔ መጀመሪያ ልቅመሰው እያለ ነበረ። ምክንያቱም ከሚደርስባት ዛቻና ፍራቻ እየተነሳ ማለት ነው። አሁን ላይ ግን ያው ሳይዋደዱ አይቀሩም። ነገር ግን ሙሉ በሙሉ ወደ ፍቅር ዓለም ባይገቡም ሁለቱም ግን እንደሚዋደዱ ፍቅር እንዳለባቸው ያስታውቃል። ቅዱስም አሁን ላይ ያው ብቸኝነት ትንሽ እየተሰማው ይገኛል። ለአክስቱም ማለትም ከዚህ በፊት እሱ ጋር አብረው ሲኖሩ የነበሩት እመጣለሁኝ በማለት እንግዲህ ስልክ ደውላለታለች። ቤቱ አይጠፋብሽም አይደል? እኔ ስላመመኝ ማሽከርከር አልችልም በማለት ይነግራታል። ቤቱ እንኳ አይጠፋብኝም አንተ እንዳጠፋብኝ እንጂ በማለት አክስቱ ልትመጣ ነው። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።